ወይዘሮ ሰላም እንግዲህ ለቃል ንብረቷን በሙሉ በስሟ ልታዞርላት ነበረ። ይህን ነገር ያየች ብሌን አልማዝ እንዳልሞተች እርግጠኛ ነኝ። ስለዚህ የእትዬ ህይወት መበላሸት የለበትም፣ እንደምንም ብዬ እጅ አልማዝን ፈልጌ ማግኘት አለብኝ ብላ እንግዲህ ስሙን ሊያዞር የመጣውን ሰውዬ እንዲሁም ቃል ወይዘሮ ሰላምን አድርጋ ከቤት ቆልፋባቸው ነበር የሄደችውም እንግዲህ ወደ ሳሚ ነበረ እና አልማዝ እንዳልሞተች ሁላችንም እናውቃለን፣ እንድትተባበረን እንፈልጋለን ስትለው ሳሚ እንግዲህ በብሌን ተናዶባት ስለነበረ እኔ በአንቺ ምክንያት ተቀይሬ ነበረ፣ ከመጥፎ ሰው ወደ ጥሩ ሰው ተቀይሬ ነበር። አንቺ ግን ቀለበት አስረሽ ልቤን ሰበርሽው። ስለዚህ ከእንግዲህ በኋላ ላገኝሽ አልፈልግም በማለት መልሷት ነበረ። ግን ዳግም እባክህን ሳሚ አንተ መጥፎ ሰው እንዳልሆንክ እናውቃለን፣ ስለዚህ ተባበረን። ወይዘሮ ሰላም እንግዲህ አልማዝን የገደለቻት መስሏት ንብረቷን በሙሉ ለቃል ልታደርግ ነው እና ደግሞ ለፖሊስ እጇ ልትሰጥ ነው ሲለው ለሳሚ ማለት ነው። ሳሚ እንግዲህ ተደናግጦ ከእነሱ ጋር በመስማማት እሺ ብሎ አልማዝን ለማምጣት ሄደው ነበረ። አልማዝን ለማግኘት ሲሄዱ እንግዲህ አቶ ባህሉም ድንገት አግኝቷቸው ባህሉን ደብድቦት ሳሚ ከዛ አልማዝን ይዘው ወደ ወይዘሮ ሰላም ቤት ነው የሄዱት። እንግዲህ ሳሚ ያደረገው ነገር ጥሩ ነገር ነው። ወይዘሮ ሰላም እንግዲህ አልማዝን ስታያት በጣም ነው የደነገጠችው። ምክንያቱም ለዘመናት በቃ እኔ ሰው ገድያለሁ እና የነፍሰ ገዳይ ነኝ እያለች እየተጸጸተች ነበረ። ቃል ደግሞ አልማዝ እንዳልሞተች እያወቀች ግን ይህን ሁሉ ነገር ስትጎዳ፣ ስትጸጸት፣ ስታዝን እያየቻት ምንም አልመሰላትም ማለት ነው። ምክንያቱም የእሷ አላማ ገንዘብ መውሰድ ነበረ ሰላም እጇን ለፖሊስ ከሰጠች በመጀመሪያ ንብረቷን በሙሉ በእኔ ስም ታዞርልኛለች ብላ እንግዲህ ያለ ማድረግ እየተጣጣረች ነበረ። በብሌን ምክንያት እንግዲህ የነገሯ ከሽፎባታል ማለት ነው። ብሌን እንግዲህ አልማዝን ይዛ ወደ ቤት ስትመጣ ወይዘሮ ሰላም በጣም ነው የደነገጠችው። እውነትም አልሞተችም እንዴ ብላ እንግዲህ እንዴት እንደዚህ ሊሆን ይችላል? በያሁን ሁሉን ነገር አስረጅኝ። የዛ ሰዓት እኔ አልሞትኩም፣ ራሴን ስችን የነበረው እኔ እኮ በራሴ ባይኔ አይቻለሁኝ ይዘው ሲወጡ ማለት ሬሳ ይዘው ሲወጡ አይቻለሁ እያለች ነበር ሰላም። እንግዲህ ስራ የበሀይሉና የቃል ስራ ነው ማለት ነው። አልማዝ እንዳሞተች አድርገን ነፍሰ ገዳይ እንደሆነች አስመስለን እና ደግሞ ለፖሊስ እንዳትናገርብሽ ገንዘብ አምጪ እያልን ገንዘብ እንቀበላታለን ብለው አስበው ነው ይህን ነገር ያደረጉት ማለት ነው። አልማዝም ለዘመናት እየተደበቀች ነበር የምትኖረው። ምክንያቱም እሷም በዚህ በኩል ገንዘብ እየተከፈላት ነበር። ይሄን ነገር እንድታደርግ ከሰላም እንድትደበቅ ገንዘብ ተከፍሏት ነው። ከዚህ በፊት ቃል መጥቼ ለሰላም እንዳልሞትኩ ነግራታለሁ ስትላት ገንዘብ ከፍላት ነበረ። ከባህሉም እየተቀበለች እንግዲህ ሰላምን ደግሞ በዚህ በኩል እየጎዷት ነበረ። ይህን ያየች እንግዲህ ቃል ማለት ብሌን እውነቱ እንዲወጣ አድርጋለች ማለት ነው። እንዴት እንደዚህ ሊሆን ቻለው ብላ ስጠይቃት ከአንቺ ገንዘብ ለመቀበል ብለው ነበር እንጂ እኔ በፍጹም አልሞትኩም እና ይህን ነገር ስላደረግኩ በጣም ይቅርታ። ቆይ ማን ነው ይሄን ነገር ያደረገው? እሺ ማለት ሁለት ከሆኑ አንዱ ባይሉ ከሆነ ሌላኛው ማን ነው? ቃል እንግዲህ ቁማ እያዳመጠች ነበር። እንደዚህ አይነት ጥያቄ ሲጠይቅ እሷ እንደሆነ ስለምታውቅ ወደ ሳሎኑ መጣ። እንዴ አልማዝ አልሞትሽም እንዴ? እንደሆነ እኮ የሞትሽ መስሎ በጣም ደንግጬ ነበር እያለ ስታስመስል እንግዲህ አንደኛይቱ ቃል ናት በማለት እንግዲህ አልማዝም ተናግራለች። ወይዘሮ ሰላም ቆይ አንቺ ግን ምን አይነት ውሸታም ነሽ? እኔ እንደዛ በጸጸት እየተቃጠልኩ እያየሽ እንዴት ዝምት ያለሽ? እጅን ለፖሊስ ልሰጥ ህይወቴን ላበላሽ እያየሽ እንዴት ዝምት ያለሽ? ለገንዘብ ብለሽ ቆይ አንቺ ውሸት አይሰለችሽም እንዴ? በማለት እንግዲህ ቃልን እየተናገረቻት ነበረ። ለቃል ውሸት ምንም አይደለም እንግዲህ ገንዘብ ለማግኘት ብላ ምንም ነገር እያደረገች ነው የምትገኘው። ከዚህ በፊት ሰላምን ለመግደል ሁሉ ሙከራ አድርጋ ነበረ። ሰላም ከሞቶች ንብረት ሁሉ የኔ ይሆናል በማለት የዘጋናቷን ጭምር ራሱ ክዳ ነው ወደ ሰላም ቤት የገባችው። ይህን ያየችነቷን በጣም አዝናለች። እንዴት እንደዚህ ታደርጋለች? እኔ ወለድኳት ልጅ እንዴት ለገንዘብ ብላ እኔነቷን ትክደኛለች ብላ አዝነው ለሰላም እውነቱ ልትነግራት ነበር የመጣችው። ግን በምን ምክንያት እንደሆነ አይታወቅም እስካሁን ድረስ። እሷ ደግሞ መጥታ ከዛ ተመልሳ ሄዳለች። ለሰላም ምንም አይነት ነገር ሳትነግራት እኔማ ዲኤንኤ አድርጌ እውነቱን አሳየችሽ ነው እንድታምኝ የማደርገው፣ ከዚያ ቃል በጣም ከባድ ሰው ናትኝ ብላ አሳምናት ነበር ለሰላም። ግን አሁን ላይ የለችም የቃል እናት ማለት ነው። ሆነም ቀረም እንግዲህ ሳሚ ብቻ ነው አሁን ላይ እውነቱን የሚያውቀው። ብሌንም ምንም አይነት ነገር አልተቀበለችም። ሲጀመር ሰላም የኔ እናት አይደለችም ዋሽታኛን ብላ ለሳሚ ነግራው ነበር። አሁን ደግሞ ሳሚ ይሄን ነገር ስላደረገ ብሌንም ሰላም ያምኑታን ብዬ አስባለሁ። ምክንያቱም ሳሚ ተቀይር ያለው በጣም ጥሩ ሰው ሆኛለሁ፣ የተቀየርኩትም በብሌን ምክንያት ነው። ከሷ ፍቅር ከዚህ በኋላ ተቀይር ያለው ያጨካኙ ሳሚ የለም በማለት እንግዲህ እያስረዳቸው ይገኛል ስለ ራሱ ማንነት። ወይዘሮ ሰላም እንግዲህ በአልማዝ ተናዳ እንዴት እንደዚህ ታደርጊያለሽ? እኔ ባንቺ ምክንያት እኮ ተሰቃይቻለሁ ብዙ። ቆይ አንቺ ምን አይነት ጨካኝ ሰው ነሽ? ለገንዘብ ብለሽ እንዴት እንደዚህ ታደርጊያለሽ? ብላ
ድጋሚ አንቃ እንግዲህ ለመግደል ሙከራ አድርጋ ነበር። አረ እባክሽ እትዬ ረፊ፣ እኔ እኮ እዚህ ድረስ ያመጣኋት አንቺ ረፍት እንድታገኝ እንጂ ድጋሚ ገለሻት እንድትጸጸች አይደለም። እንዲህ ብለኝ እያደረገችን እያወቅሽ አውቃለሁኝ፣ ግን በቃ ምንም ማድረግ አይቻልም። አሁን ሁሉም ነገር አልፏል። ስለዚህ አሁን ብትገላት ደግሞ ድጋሚ ጸጸት ነው የምትገቢው እና ረፊ ብላ እንግዲህ አልማዝን ደግሞ ሳሚ ይዟት ሂዶ ይኸውልህ ሳሚ፣ እኔ ከልቤ ነው የተጸጸትኩትኝ አውቃለሁ፣ እኔ ከአንቺ በላይ ክፉ ሰው ነበርኩኝ እያለ እንግዲህ ከዚህ በፊት በሌልና ፍኑ ሊገላት የነበረውን ፓርቲ እያስታወሰ ነበር ሳሚ። እና አንቺ ተለውጠች ሰዎች ምንም ነገር ቢሉሽ ምንም እንዳይመስልሽ፣ ምክንያቱም ሰዎች ማውራታቸውን አያውቁም። አንቺ ለራስሽ ከተለወጥሽ በቂ ነው። ቅድም ስላስፈራራዎች በጣም ይቅርታ። አረ በፍጹም ሳሚ ይቅርታ መጠየቅ አያስፈልግም፣ እንደውም እኔ ይቅርታ መጠየቅ ያለብኝ ብላ እንግዲህ በቃ ወደ ቤትሽ ሂጂ ብሎ ሳሚ በሰላም ሸኝቶታል፣ አልማዝን ማለት ነው። በኃይሉ ደግሞ በዚህ በኩል አይ ልጆች እኔን እንደዚህ እንዳደረጉኝ እኔም አንቺን እገልሻለሁ ብሌን እንደዚህ አድርገሽ ነገሮችን እንዳበላሸችብኝ ሁሉ በዚህ በኩል እናቷ እንግዲህ ይበቀላታለሁ ብሎ እንግዲህ ወደ እነ ገነት ቤት ሄዶ ነበር አቶ በኃይሉ። ገነትና ጓደኛዋ ደግሞ አብረው ቡና እየጠጡ ነበር። በኃይሉ ሲመጣ አንተ ጨካኝ እዚህ ምን ታደርጋለህ? ቤቴ ሳታስፈቅድ እንዴት ትገባለህ? ለነገሩ አንተ ስርዓት የታቅና እንዴ ይህ ሰውዬ ደግሞ እዚህ ምን ያደርጋል እያለች ነበረ የገነት ጓደኛ። አቶ በኃይሉ እንግዲህ ልጁ ይኸውልሽ ብሌን አሁን እኔ ላይ ላደረግሽው ነገር ዋጋ ትከፍያለሽ፣ እናትሽን ስታጭ ከዛ እኔ ላይ ያደረግሽው ነገር ይገባሻል ብሎ እንግዲህ አቶ በኃይሉ ሽጉጥ መዞ ነበረ። ምንድን ነው ምፈራ ነው እንደሚመስልህ? እኔ ድሀ ስለሆንኩ አንተን አልፈራም። እና ደግሞ እንኳን ሽጉጥ ቀርቶ መትረጊስ ብታመጣ ሰው ያለ ቀኑ አይሞትም። አንድ ፈጣሪ ብቻ ነው ስለ እኔ ሞትና ህይወት፣ ስለ እኔ መኖርና መሞት የሚወስነው። አረ እንደዛ ነው የምታስቢው ወይዘሮ ገነት? የዛኔ እንደዚህ ተኩሽ ግንባርሽን ስልሽ ይገባሻል መሞትሽና ለመሞትሽን በማለት እንግዲህ አቶ በኃይሉን ለመግደል እያሰበ ነበረ። በያሁን አንቺ ከዚህ ውጭ ሲላትኝ እንዲህ ለምንድን ነው ለገነት እያሰብኩላት ያለው? የወይዘሮ ገነት ጓደኛን ከወጣች በኋላ አቶ በኃይሉን ከኋላውን እንግዲህ በወንበር በሆነ ኩርሲ ነው የመታችው ማለት ነው። አቶ በኃይሉም እንግዲህ እዛው ሲወድቅ እንዲህ ጓደኛዬ፣ እኔን ጓደኛሽን ከሞት ነው ያተረፍሽኝ፣ በጣም አመሰግናለሁ። እንዴት ነው ግን እንደዚህ ልታደርጊ የቻልሽው? እኔ ራሱ እንደዚህ እንዴት እንዳደረግኩ አላውቅም፣ ከውጭ ነበርኩ እና አንቺን ሲገልሽ ታየኝ። ከዛ መጥቼ መታወትኝ፣ እሱም ወደቀ እያለች እንግዲህ እያጽናናቻት ነበረ። ወይኔ አሁን ሙቷን ወይስ አልሞተም እስኪ እዩ ስትላት፣ አይተነፍስም ሰውየው፣ እሪ በቃ አለቀልን። ይሄ እኮ ከባድ ነገር ነው። ድጋሜ ስታይ እንግዲህ አቶ በኃይሉ ከተኛበት ተነስቶ፣ ቆይ እንዴት ነው እንደዚህ የሆነው? ሳላቅ ነው አቶ በኃይሉ፣ አንቺ አሮጊት አሁን በሽጉጥ ጭንቅላትሽን ስበት ትንሽ የዛኔ ማወቅሽና ለማወቅሽን ትነግሪኛለሽ እያላት ነበረ። እንግዲህ ተነስቶ ሽጉጡን ሲፈልግ ሽጉጡ ደግሞ ከአልማዝ ጓደኛ አጠገብ ነው የነበረው። ይህን ነው የምትፈልገው አንተ መላጣ ሰውዬ ብላ እንግዲህ አንተ እኔን ጓደኛ የምትገላት ብላ ሽጉጡን አቶ በኃይሉ፣ እባክሽን አንቺ ሴትዮ ረፊ፣ ያሽ እኮ ሽጉጥ ነው፣ ስለዚህ እንዳትገኘኝ ረፊ ብላትኝ እኮ እኔ አንተን ለመግደል መስሎኝ ያዝኩትኝ፣ እኛ እንደሃ ናቸው ምንም አይመጡም ብለህ ነው አይደለም? ስለዚህ አሁን ስገል ድህነታችን ምን ላይ እንደሆነ ታያለ በማለት እንግዲህ እያስፈራራችሁ ነበር። አረ እባክሽ ጓደኛ ይታይ ብትላት ወይዘሮ ገነት ልትሰማት አልቻለችም። ይኸውልሽ ወይዘሮ ገነት አሁን ከፊትሽ ኩና የምደነፋው ጓደኛሽ የባልሽን የአቶ ሰሎሞንን ፋይል አምታ ለእኔ ልትሰጠኝ ነበረ። እሷ የእኔ ጆሮ ጠቢ ናትኝ፣ አንቺ ጋር እየመጣኝ መረጃ ታመጣልኛለች፣ ለዛ ደግሞ ብር ከፍላታለሁ ሲል ወይዘሮ ገነት ምን እንደዚህ አድርገሻን ስትላትኝ፣ ዝም በዩ አይሳካለትም፣ ይሄ እኛን አጣልቶ ከዛ እኔና አንቺን ለመግደል ነው እንደዚህ የሚያደርገው እያለች ነበረ። እውነትም እንደዛ ናቶ ባይሉ ያስበው። አሁን እናንተ ሁለታችሁ ስትጣሉልኝ እኔ ደግሞ ሁለታችሁን ገድያችሁ ይሄዳለሁ ብሎ ነበር በውስጡ ያስበው። እሷ ግን ምንም አልደነገጠችም ማለት ነው። በኃይሉን ተንኮል እኔ ነኝ የማውቀው፣ ስለዚህ ገነት ዝም በይ ብትላትኝ እሱም እንግዲህ እየነገራት ነበር ሁሉንም ነገር። አሁን ደግሞ በልጆች ላይ አንቺ ደግሞ ልጆች እንድታደርጊያቸው ነው፣ ምንም አይሳካልም አንተ ሰይጣን፣ እኔና እሷን አጣልተኸኛል ለመግደል ነው የፈለግከው ብላ እንግዲህ ተኩሳበታለች። ወይ ይሞት አይሞት ግድግዳው ላይ ተኩስ፣ አቶ በኃይሉ ላይ ተኩስ፣ ምን የሚታወቅ ነገር የለም። በዚህ በኩል ደግሞ ሰላም እንዲሁም ደግሞ ብሌን በጣም ደስተኛ ሆነው ይገኛሉ። ብሌን ባደረገችው ነገር ሰላም በጣም ነው የተደሰተችው። ይኸውልሽ እትዬ እኔ አንቺ ተከፍተሽ ማየት አልፈልግም፣ አንቺ ደስተኛ ሆነሽ ነው ማየት የምፈልገው። ወይ ብሌን በጣም ነው የማመሰግነው፣ አንቺ እኮ መጀመሪያ ላይ አልማዝ በቤታለች ስትይኝ አላመንኩሽም ነበረ፣ እንደዛ ማድረግ አልነበረብኝም ነበር ብላ እንግዲህ ይቅርታ ጠይቃታለች። ሳሚ ደግሞ እባክሽን ሰላም እስካሁን ድረስ ላደረግኩሽ ነገር በጣም ይቅርታ አድርጊልኝ ብሎ እንግዲህ ከእግሯ ስር ተደፍቶ ይቅርታ እየጠየቀ ነበረ።
ዳግም ደግሞ ይሄ ምን አይነቱ አስመሳይ ነው? እንደዚህ የሚሆነው እኮ በብሌን ለመወደድ ብሎ ነው እያለ በውስጥ ወረድ ትክን እያለ ነበር። አይ ሰላምዬ አንቺ እኮ የዋህ ነሽ፣ አመንሽ ማለት ነው። አሁን እሱ የተቀየረ መስሏችሁ ነው? እንደዚህ እኮ ለስለስ ብሎ ብሌንን ለራሱ ለማድረግ ፈልጎ ነው። ሲያምር ይቀራን እያለ እንግዲህ ቅጥል እያለ እያያቸው ነበረ። ብሌንም ስታያቸው የነበረው በደስታ ነበር። እንዴ ጭራሽ ብሌን አምናሃለች፣ ነገሩ ያንተ ስራ ምን ሆነና እያለ በጣም እየተናደደ ነበረ። እንግዲህ ብሌንም ሳሚ እያያት ወይኔ እንዴት ያለሽ ቆንጆ ልጅ ነሽ፣ ንጹህ ተፈጥሮ ነው ያለሽ እና ምን አለለን የብቻ ቡና ብታፈይልኝ እያለ በውስጡ ሳሚም እንግዲህ ብሌን እያያት ነበር። ምን አባቱን እንደዚህ የሚያፈጥባትኝ የቡና ቁርስ አድርጋት እንዴ እያለ ነበር። ዳግም በቅናት እንግዲህ ቀንድ ማብቀል ነው የቀረው በቅናት ምክንያት። ብሌንም እንግዲህ ቡናውን እየቀዳይ ሳሚ እያያት ስለነበረ ቡናው ሞልቶ እየፈሰሰ እሷ ግን ምንም አላየችውም። ከዛ ሰላም እንዴ ብሌን የምን ሆነሽ ነው? ቡናው እኮ ሞልቷል። ውይ ሞልቷ እንዲ ወይኔ ጉዴ! በቃ ምን ሆኜ ነው? ሳሚን እያየ ነው እንደዚህ ሆንኩት ወይስ የሳሚ መለወጥ አስገርሞኝ ነው? ጭራሽ እኮ ቀልቤን ሳትኩኝ እያለች ነበረ ብሌን እና ዳግም ቡናው ልትሰጥ ተነስቶ ቡናውን የሰጠላት እሱ ነው። ከዛ ሰላም እንዴ አየ ዳግም የአዲስ ሙሽራ ነገር አጠገቡ ተቀመጭ፣ ቡናው ተደፍቶ እንዳያቃጥልሽ። አንተን እያየች እኮ ነው ቡናውን የደፋችው። አይ ሰላም የዋህ እኮ ነሽ። እኔን እያየች መስሎች ነው? እና ምንን እያየች ነው? ከአንተ ውጭ ማንን ታያለች ስትለው ማለት ነው። ይሄ የተረገመ ነፍሰ በላን ሳሚ ነው እያለ በውስጡ ቅጥል እያለ ነበር ማለት ነው። እና ለምን ግን ከታረቃችሁ አይቀር ከዚህ አትሆኑም? እኔም ይቅርታ አድርጌልሃለሁ። ስለዚህ አንተ ወደ ቤት መመለስ ትችላለህ። ቤት የሁልጊዜ ለአንተ ከብት ነው ስትለው ሰላም እስኪ ላስብበት፣ እናቴን ብቻዋን ስለሆነ እናቴ ጋር ተማከሬ ስል ብሌን እንግዲህ እየገላመጠችው ነበር እንደዛ ስላለ ሳሚም አዎ እሺ ማለት የለብህም ሲጀምር አንተ የተረገምክ ከዚህ ቤት መመለስ የለብህም አንተና ብሌን መራራቅ ነው ያለባቸው እያለ ነበረ። እንዳለውም ተሳክቶለታል ማለት ነው። ማለት ሳሚ ዳግም ፈቃደኛ አይደለም እና ሳሚ ይሄን ነገር ተጠቅሞ ሰላምዬ ይኸውልሽ ይህ በኃይሉ በአንቺና በብሌን በጣም ተናዷል። ስለዚህ አንቺና እሷን ለመበቀል ብሎ የማያደርገው ነገር የለም። ለዛ ስለ እኔ ከዚህ ለትንሽ ጊዜ ለምን አልቆይም ከፈቀድሽልኝ ሲላት፣ እንዴ ችግር የለውም ፍቃደኛ ነኝ ደሞኛን ለመጠበቅ ነው እንዴ ስትል ዳግም አይ በፍጹም አይሆንም ሰላም ይሄ ለምን ያስፈልጋል እንዴ ዳግም የምን ችግር አለው አዳል እንዲ ብሌን የዚህ ቢሆን ለእኔም ላንቺም ጥሩ ነው። እኔን እንኳ ችግር የለውም ግን ብሌንም ምንም እንዲያደርግብኝ አልፈልግም ስትል ብሌንም አዎ ሳሚ እዚህ ቢሆን ለሁለታችንም ጥሩ ነው ስትል፣ ኧረ አንቺም ትፈልጊያለሽ እዚህ እንዲሆን እንዴ? የሁላችሁም ፍላጎት ነው በሉ እንደፈለጋችሁ ብሎ ሳሚ ዳግም ማለት ነው ተናዶ ተነስቶ ሄደ። ወይዘሮ ሰላም እንዴ ምን ሆኖ እንደዚህ የሚሆነው አላቅምት ብላ ተነሳ ተከትለው ነበረ። ሳሚ እንግዲህ በዚህ ነገር በጣም ደስተኛ ነው። ምክንያቱም አይ ዳግም እንደዚህ በመሆንህ ልዕልቲቷን የምታገኛ መስሎ ከሆነ በጣም ተሳስተሃል። እንደዚህ ልትሆን ከሆነ በሌላ አንተ ልትሆን አትችልም እያለው ነበረ እና ብዙ ምክር እየመከረው ነበር። ብሌን እንዳታስቀይማትኝ ማለት እንደዚህ ከሆንክ እንደዚህ ከገፋት ብሌን ካንተ ትርቃለች እያለ እየነገረው ነበር። ምክርን እዛው ለራስ አድርገው ነው ያለው። ዳግም በጣም ቅናተኛ ሆኗል። ዳግም ከመቼ ወዲህ ነው እንደዚህ መቅናት የጀመረው እያለች ነበር ብሌን ነው ከሳሚ ጋር እያወሩ እንግዲህ እኔ የተቀየርኩት በአንቺ ምክንያት ነው እና በጣም አመሰግናለሁ። አንተ በጣም ተቀይረሃል። ከአልማዝ ጋር ቅድም ስታወራ ሰምቼ በጣም ነው የተገረምኩት እና ለሁሉም ነገር አመሰግናለሁ ስትለው እኔ ነኝ አንቺ ማመስገን ያለብኝ ብሎ እጇን ሲይዛት እንግዲህ ዳግም መጥቶ እንዴ ጭራሽ እዚህች ልጅ ተይዛችሁ ታወሩልኝ ያላችሁ ቆይ እጅሽን ይዞ ምን እያለች ነው? እኔ አፈቅርሻለሁ እኔ ከዳግም በላይ ጠብቅሻለሁ እያለች ሆነ ምትል እንግዲህ ሂዶ ብሌንን ጎትቶ አምጥቶ ምንድን ነው ከዚህ ሰውዬ ጋር ያለሽ ነገር ማለት ዳግም አልገባኝም። ምንድን ነው ማን ነው ይሄ ሰውዬ የምትለው ሳሚን ነው? አረ ይሄ ሰውዬ ስላልኩት ደበረሽ እንዴ? እንደዛ እንድለው አልፈለግሽም? ቆይ አንተ ከሳሚ ጋር ምንድን ነው ችግርህ? ምንም ችግር የለብኝም። አንቺ እኮ እንደዚህ ጀግናው እንደምትወጅ አልጠፋኝም። ግን ከሳሚ ጋር እንደዚህ መሆኑ ጥሩ ነው? ሲጀመር ከሳሚ ጋር ምንም ነገር የለንም እና ደግሞ ካገኘችው ወንድ ጋር እኔ የምለጠፍ ርካሽ ሴት አድርገ ነው እንዴ የምታስበኝ? አይ እኔ እንደዛ አላልኩም። ነገርን ወደ እኔ አታዙሪው። የምትሄጂው ከሱ ጋር የምትሄጂው የሱ ነች እና እኔ ምን ልበል ምን ልጅ ፈልገሽ ነበር እያለ እንግዲህ ዳግም እየተቆጣት ነበረ። ይኸውልሽ ቆየት ብሎ ደግሞ ቀለበትሽን ያስወጣሻል። ይኸውልህ ዳግም አንተ በዚህ ከቀጠልክ እሱ ሳይሆን እኔ ራሴ ነኝ ቀለበት የማወጣው ብላ እንግዲህ ብሌንም ዳግም ትተው ወደ ሳሚ ሂዳ ነበረ። ሳሚም ተናዶ ጥሏቸው
ሲሄድ ቃል ደግሞ በዚህ በኩል ወይዘሮ ሰላም ከዚህ ቤት ውጭልኝ፣ አንቺ በጣም አረመኔ ሰው ነሽ፣ ለገንዘብ ብለሽ እኔም በጣም ብዙ ጊዜ አሰቃይተሽኛል፣ ስለዚህ ከዚህ ቤት ውጭ፣ እኔ የወለድኩሽ እናትሽ አልቻልኩሽም፣ እዛው ያሳደገችሽ እናትሽ ትሻለሽ በማለት እንግዲህ ቃል ውርደቷን ተከናንባ ከቤት ተባራለች። የክፋት መጨረሻው ውድቀት ነው፣ የደግነት መጨረሻው ደግሞ ስኬት ነው ማለት ነው። እንግዲህ ቃል የዘራችውን ነው እያጨደች አለችው። ውጭ ስትባል እንግዲህ ሻንጣዋን ጠቅልላ ስትወጣ ብሌንና ሳሚ ከውጭ እያወሩ ነበርና እንደውም እዚህ ቤት ለመባረሬ በዘጋ ቤት ያባረርሽኝ አንቺና ሳሚ ሆናችሁ ነው ያባረራችሁኝ፣ ሁለታችሁንም የእጃችሁን እሰጣችኋለሁ ያች እንግዲህ ያስፈራራቸው ነበረ። ሳሚም እንግዲህ ነይ ቶሎ ብሎ ንቅ አድርጎ ይዞ እጇን ምንድነው እንደዚህ የሚያስጨረጭርሽ? አልቆልሻም፣ በቃ አንቺ ክፉ ሰው ነሽ፣ ከዚህ በላይ ይገባሽ ነበረ። ብሌንም ሳሚ ልቀቀት፣ አንተ እንደሱ አይደለም፣ ሰማሽ? እኔ እንዳንቺ አይደለሁም፣ እንዳንቺ በሆን ኖሮ እኔ መቃብርሽ ቦታ ነበር መልክሽ እያለ ሳሚ እንግዲህ ይኸውልሽ ብሌን፣ ጻድቅ አትጫወች። ይሄ ሳሚ ሲጀመር አልተቀየረም፣ ይሄ እና እሱ እኮ አንድ አይነት ሰው ነን። አንቺን ለማማለል ብሎ ነው እንደዚህ የሚሆነው። አይ ሰው እኮ ይቀየራል፣ የሰው ልጅ መቼም አይቀየርም፣ የሰው ልጅ ባህሪ አይቀየርም ስትል ለሳሚ ማለት ነው። ይኸውልሽ ክፉም ደግ የምትሆኚው እራስሽ ነሽ። ይሄ ጸባይ ደግሞ ራስሽ ወድሽ ያደረግሽው ነገር ነው። አንቺ ክፋትን ፈልገሽው ነው ያመጣሽው። ከመጀመሪያው አንቺ ከእናትሽ ጎን መቆም ትችይ ነበር። አንቺ ግን ያንተሽ ገንዘብ ፍለጋ እንደዚህ አደረግሽ። ስለዚህ የዘራሽውን ነው እየጨድሽ ያለሽው። አንቺ ማጨድሽን ሳይሆን ምንድነው የዘራሁት ብለሽ አስቢ ብላ እንግዲህ ስትናገራት ለቃል ወደዛ ትፈላሰፊብኝ፣ ሁለታችሁን ዋጋችሁን ሰጣችኋለሁ ብላ እንግዲህ ተናዳ ሄዳለች። ወዶች እንግዲህ በክፍል 7 ይመስል በክፍል 71 እስከምንገናኝ ቸር ሰንብቱ።